ጉድ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ የጃኒን ጉድ ዛሬ ልነግራችሁ ነው። ጃኒ ማለት ነው ለካ ውዶቼ አስተናጋጅ ትሰራ ነበር። አስተናጋጅ ማለት ነው። ከዛ ጓደኞቿ ቀንተውባት እንዴት አስተናጋጅ ትሰሪያለሽ? እኛ የሀብታም ልጅ ነን፣ አንቺ የደሃ ልጅ ነሽ፣ እንዴት አስተናጋጅ ትሰሪያለሽ እያሉ መቆሚያ ማቀመጫ ሲያሳጧት አሁን ከነሱ በልጣ ተገኘች ውዶቼ። ከነሱ የበለጠችው ግን ወንድ በማገላበጥ ውዶቼ። እሷ ለፍመሳ ብላ ከስንት ወንድ ጋር ተኛች። ከምሬ ነው የምነግራችሁ፣ ከስንት ወንድ ጋር ተኛች ማለት ነው። ምክንያቱም አብዛኛው የኢትዮጵያ ቲክታከሮች ይላላሱና ከዛው መጨረሻ ላይ ደግሞ ሚስጥር ይዘካዘካሉ ማለት ነው። እና ውዶቼ ከምሬ ነው የምነግራችሁ፣ ጃኒ፣ አዶናይ፣ ጆን ዳንኤል መኪና የሚሸጠው ልጅ ዱባይ ያለው አሁን ስቲል ራሱ ከሱ ጋር ራሱ በፊት ተለያይተናል ብለው አውጀው ነበረ። አሁን ደግሞ ተቀራርበው እየተላላሱ ነው ዱባይ ላይ ማለት ነው። እና እሷን የምትከተሏት ልጆች እኔ በጣም ነው የምትገርሙ ውዶቼ። አንዳንዴ የጤና ችግር አለባችሁ፣ የስነ ልቦና ችግር አለባችሁ። ባላቅም እንደዚህ አይነት ሰው አይኖ እኔ በስራዋ በጣም አደንቃታለሁ። ጎበዝ ናት። ካስተናጋጅ ለዚህ ደረጃ በቅታለች። ግን ካስተናጋጅ ጀርባ ምን ሰርታለች? እንግዲህ በመረጃና በማስረጃ ነው እኛ የምንላችሁ። አንደኛ ከጆን ዳንኤል ጋር አይታችኋል፣ ላይቭ ላይ እንደዛ እየተገማሙ ገባችሁ። አሁን ደግሞ ከአዶናይ ላይ ደግሞ አፈቀረችው፣ የተወሰነ ጊዜ ቆየች። ከዛ በኋላ እንደተበደለች አድርጋ አዶናይን ሰው እንዲጠላው አርጋ አክት እያደረገች ነው ማለት ነው። ከዛ ምን ትላለች? እኔ የተውኩት እሱ አልተወኝም ትላለች ማለት ነው። እሱ ሲጀመር ለመፈመስ ነው ያዘሽ፣ ፈመሰብሽ፣ ተወሽ። በቃ ትልቁ ፖይንት ይሄ ነው። እሱ ለመፈመስ ነበር ያዘሽ፣ ፈመሰብሽ፣ ተወሽ። አሁን ምንድን ነው ልክ እንደ አዲስ ነገር እንደ እንትን ነገር የምታሽላዩ? እኔ ሁላችሁ ልንገራችሁ፣ የኢትዮጵያ ቲክታከሮች እና የኢትዮጵያ ዩቲዩበሮች ከስንት አንድ ናችሁ እንጂ ጥሩ ያላችሁ አብዛኛው የተላላሳችሁ ናችሁ። የተላላሳችሁ እኛ እኮ እናውቃለን። እና ጃኒ ማለት ከታች ማለት ባስተናጋጅ ምናምን መስራቷን አይደለም እኔ እንትን እያልኳት ያለው። ጃኒ ችግሯ ከወንድ ላይ ወንድ ነው የምትሄደው፣ ከወንድ ላይ ወንድ። አዶናይ እና እሷ በምን የተለያዩ ይመስላችኋል? ለምንድን ነው አዶናይ አልፈልግም ያለ? ጌር አውት አታስፈልጊም ብሎ ጌር አውት ያላት ለምንድን ነው? ለምን ይመስላችኋል? አዶናይ ያለ ጊፍተር ከዩኬ ስለመጣ ከሱ ጋር ለመላላስ ስትሄድ ቪዲዮ ደረሰው፣ ተዋት። እና ጃኒዬ ራስሽን እንደ ንጹህ ሴት ራስሽን ሰው እንደበደለሽ የሆነ ሰንበዲ ሰው መቶ እንደበደለሽ አድርግሽ አክታርግሽ አታውሪ። እኛ አንናገርም ብለን እንጂ ስለናንተ መረጃ ነፍ መረጃ አለ ነፍ። እና ከምሬ ነው የምነግርሽ፣ ሰው ሲነቃ ይቅር። በዚህ ደረጃ ግን አታቅራሪ። አስረግጬ ነው የምነግርሽ፣ አታቅራሪ። ሰው ደግሞ ይነቃብኛል፣ ሰው ይባንንብኛል፣ ሰው እንደዚህ ይልብኛል ብለሽ እሰቢ እንጂ ሲጀመር ስለ አንቺ መረጃ እኮ ሊያሾ መረጃ ብታወጣብሽ እኮ ብዙ አሳፋሪ ታሪካለሽ፣ ብዙ። እና አዶናይ እኔ በጣም ነው የማደንቀው። አየሽ፣ የተወሰነ ጊዜ አየሽ ትሻሻያለሽ ብሎ እንትናለሽ፣ አልተሻሻልሽም። ከዛም ስትግማሚ ጥሎሽ ሄደ። አሁን ደግሞ ልክ እንደተበደልሽ እንደተወቀሽ ምን እንዳልሽ አድርገሽ ለመምጣት ደግሞ ሞከርሽ፣ አይሳካልሽም። በባለፈው የጆን ዳንኤልን ስም ለማጥፋት የሄድሽበት ርቀት አይተናል። አንቺ በደለኛ እንደሆንሽ አድርገሽ፣ አንቺ እንደተበደልሽ፣ አንቺ እንትን እንዳልሽ አድርገሽ ለመሄድ አንቺ በቃ ተበድለሽ ልክ ተበደልኩ ብለሽ
እያለቅሽ እየተንፎቃፎቅሽ ነበር። አልተበደልሽም፣ ተበድለሽም አታቂም። ግን ለማስመሰል አትጣሪ። እንዳልተበደልሽ እናቃለን። ብንናገር እናልቃለን። እና ሰው ሁሉ ሰው እንዳንቺ ደንቆሮ አይምሰልሽ። እኛ እኮ እናቃለን። እና ለማንኛውም አዶናይ ይመቸው። የተወሰነ ጊዜ ፈመሰብሽ፣ የተወሰነ ጊዜ ሸቀለብሽ። ከዛ በኋላ ምንድነው ተቀየሰ። ምክንያቱም አንቺ የወንድ ሱስ አለብሽ። የወንድ ሱስ ወንድ በቃ በየጊዜው መቀየር፣ በየጊዜው በቃ የወንድ ሱስ ሊደፋሽ ነው። አሁን ደግሞ በቃ አካኪ ዘራፍ ትያለሽ። እና ከበለፈለፉ ባፊ ጠፉ ይላል ያገሬ ሰው። ያንቺ መረጃና ማስረጃ ሶሻል ሚዲያ ላይ ቢወጣ አንቺ ቀና ብለሽ መሄድ አትችይ። ለምን? ከተለያዩ ጊፍተሮች ጋር ምን እንደምታረጊ እናቃለን። እና በዚህ ደረጃ ወንዶችን ራስሽ እየተለጠፍሽ እንደገና ደግሞ መተሽ አታካረጉ ብለሽ አትበይ። በቃ አሁን አንቺ ትልቁ ችግሩ የጃኒ ትሄጃለሽ፣ ትለጠፊያለሽ፣ የተወሰነ ጊዜ ትጋደሚያለሽ። ከዛ ደግሞ መተሽ ደግሞ አይ እነዛ ወንዶች በደሉኝ፣ አይ እነዛ ወንዶች አሳቀቁኝ፣ አይ እነዛ ወንዶች በጣም ዲስሪስፔክት አደረጉኝ ብለሽ ሰው እንዲጠላቸው። አሁን ምሳሌ ጆን ዳንኤልን አንቺ ምንድነው ያደረግሽው? ሰው እንዲጠላው ቢሳካልሽ ኑሮ አንቺ ጆን ዳንኤል ሰው እንዲጠላ ሰው የሆነ ነገር እንዲያረገው ያላረግሽው ነገር የለም። ገባሽ? ጆን ዳንኤል ግን በጣም ጎበዝ፣ በጣም አስተዋይ፣ አንቺን ትቶ የልጅናቱን ይዞ እየኖረ ነው። አንቺስ አሁን ዱባይ ሄደሽ ደግሞ ከዛ ከድሮ ፍቅረኛሽ ጋር እየተጃጃልሽ ነው። እኔ የሁላችሁ ልንገራችሁ፣ ጃኒን እኔ በአንዳንድ ነገር እደግፋታለሁ። በምንድነው ማልደግፋት መሰላችሁ? በወንድ ግን አልደግፋትም። ከተለያየ ወንድ ጋር ነው የምትወጣው። ከተለያየ በቃ ለሶስት ወር ለሁለት ወር በቃ ከተለያየ ወንድ እንደ ሳልባጅ ነው የምትቀየረው። ገባችሁ? ይህን ነገር ደግሞ እኔ አልደግፍም። ትውልድ የሚያጠፋ ነገር ስለሆነ ትውልድ የሚያጠፋ ነገር ደግሞ እኛ አንደግፍም። ኦኬ። ስለዚህ እንደ ሐሳብና እንደ ሂሳብ አንቺ ማረግ ያለብሽ ከእንደዚህ አይነት የተልከሰከሰ ነገር ውጪ። ምክንያቱም አንድ አግብተሽ ኑሪ፣ አንድ አግቢና ልክ እንደ ማንኛውም ሰው ኑሪ። አንቺ እኮ ከዛም ጋር እየተለጠፍሽ ከዚህ ጋር ደግሞ መተሽ ልክ አንቺ እንደበዳይ አንቺ እንደተበዳይ አድርገሽ ነው ራስሽን አክት አድርገሽ የምታወሪው። አንቺ እንደተበዳይ፣ አንቺ ሰው እንደበደለሽ፣ አንቺ ሰው አታክ እንዳረገሽ፣ አንቺ አይደለም ዮኒ ማኛን እኮ ገንዘብ ከፍለሽው እኮ ነው እንዳይሰድብሽ የምታረጊው። ዮኒ ማኛውን ጎበዝ ናት እንደዚህ ናት የሚልሽ ስለምትከፊው እና በቻልሽው መጠን ተቆጠቢ። ሴት ነሽ። ሴት ልጅ ደግሞ ስትል ነው የሚያምርባት እንጂ ከዛም ስትጋደም አይደለም። እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? እዚህ ከጀርባዋ ላይ የማርያምን ስዕል ተስላታለሽ። ከጀርባዋ ላይ ደግሞ እንደዛ የገብርኤልን ስዕል ተስላለች። ግን ከተለያየ ወንድ ጋር ነው የምተኛው። ይሄ ደግሞ አግባብ አይደለም። አንድ ሰው ለአንድ ነው የሚለው እና ከቻልሽ ራስሽን ራስሽን እንደሆነ ነገር አትስቀይ። ምክንያቱም ለምነሽ ነው ገንዘብ ያገኘሽ እንጂ ሰርተሽ አይደለም። ሰርተሽ አንደ ፋርሰሽ አይደለም ያመጣሽው። ተኝተሽ ከዲያስፖራ ጋር ተኝተሽና ከተለያዩ ዲያስፖራዎች ጋር ሲመጡ እየተደበሩብሽ ነው ገንዘብ ያገኘሽው። እና እንደ ራስሽን እንደሆነ በቃ ገንዘብ ጥረሽ ለፍተሽ በቃ ላበትሽን ጠፍ አድርገሽ ያመጣሽ ይመስል አትበጥረቂ። ከምር እኔ በጣም ስለምታናድዱኝ ነው። እናንተ ለፍታችሁ ጥራችሁ ደክማችሁ አይደለም ያንን ገንዘብ የምታመጡት፣ እቃችሁን ሽጣችሁ ነው የምታመጡት። እና ራስሽን እንደሆነ ነገር ራስሽን እንደበቃ እንደ ትልቅ ነገር አክታት አድርጊ። ሰው እኔ የማከብረው ከዚች ዱንያ ላይ በላበቱ ጥሮ ለፍቶ ያመጣን ሰው ነው የምደግፈው። እንዳንቺ ግን ትየሸለሌ እያለ ራሱን የሚያካብድ ሰው አይደለም።
ለዛውም ይኸውልሽ ልንገርሽ ለዛው ከተለያዩ ዲያስፖራዎች ጋር እየተለጠፍሽ ከተለያዩ ዲያስፖራዎች ጋር እየተላላሽ ባይዘወይ አዶናይን ገንዘብ አለው ብለሽ ነበር የተጠጋሽው ገንዘብ አለው ልትቀፊ ነበር ግን እሱ አራዳ ነው ፈመሰብሽና ተወሽ ፈመሰብሽና የሚፈልገው ይሄን ስለሆነ በደንብ አድርጎ ሸቀለብሽ ከሸቀለብሽ በኋላ ምንድነው ያደረገው ላሻለሽ እውነቱ ይሄ ነው እና ራስሽን አታካብጅ እኔ እንደዚህ ነበርኩ እኔ ማስተናገጅ ሲሰሪ ነበር በዚህ አድንቄሻለሁ ግን ከዛ ውጭ ግን ከተለያዩ ዲያስፖራዎች ጋር እየተጋደምሽ እየመጣሽ አትለፍልፊ ሰው ይታዘበኛል ብለሽ እሰቢ እኛ እኮ አለን አልሞትንም አልተኛንም እና ያለን እኮ እንታዘባለን እኮ እንዴት ራስሽን ነው የምታዩ በምንኛው ስዕል ነው ራስሽን የምትሰዩ እና አንዳንዴ በለፈለፉ ባፊ ጠፉ ይላል ያገሬ ሰው ዝም ሲል ራስሽን ካባታ አድርጊ ራስሽን እኔ እንደዚህ ነኝ አትበይ ገባሽ በቻልሹ መጠን አንቺ ራስሽን ኮንትሮል አድርጊ ሰው የሚወድሽን ያክል እንዳይጠላሽ ራስሽን ጠብቂ ከተለያየ ዲያስፖራ ጋር እየተኛሽ ባመጣሹ ዶላር ትዘባበቻለሽ እንዴ ከተለያየ ሰው ጋር እየተኛሽ ባመጣሹ ገንዘብ አትበጥረቂ ኦኬ ምክንያቱም ሰው ይታዘበኛል ብለሽ እሰቢ እንዴ ጉድ እኮ ነው ውዶቼ ግርም ምን የሚላችሁ ከምሬ ነው የምነግራችሁ ግርም ሰው እንዴት በዚህ ደረጃ ይጃጃላል ሰው እንዴት በዚህ ደረጃ ይጋጋጣል ሰው እንዴት በዚህ ደረጃ ከተለያየ ሰው ጋር እየተጋደምሽ ዶላር እያመጣሽ እኔ እንደዚህ ብዬ እኔ እንደዚህ ወጥቶ እኔ በዚህ ወጥቶ ከምር አይደብርም እና ለማንኛውም ለፍተሽ ያመጣሹ ገንዘብ ስላልሆነ አትጋጋጭ ሰው ለፍቶ ደክሞ ምን ብሎ ባመጣው ገንዘብ ኦፍ ኮርስ እና አንቺ ግን ለምነሽ ሽጠሽ እንደዚህ ብለሽ ባመጣሹ ገንዘብ ባትጋጋጭ እንደ አዲስ ሐሳብና እንደ ሂሳብ ማለት ነው አትጋጋጭ ስትጋጋጭ አንገት ደፊ አገር አጥፍ ይላል ያገሬ ሰው ስትጋጋጭ ያልሆነ ነገር እንዳይገጥምሽ አሁን በጣም እየተሽቀበጠበጣችሁ ነው ዱባይ ላይ እና ለማንኛውም